የቀድሞው የማንቸስተር ዩናይትድ ግብ ጠባቂ የነበረው ፒተር ሽማይከል ሴኒ ላሜንስን በተመለከተ ሐሳቡን አጋርቷል። በመጀመሪያው ጨዋታ ጥሩ የሚባል ብቃቱን አሳይቷል። ገና 23 ዓመቱ ነው የሚለው ሽማይከል ማንቸስተር ዩናይትድ አሁን ግብ ጠባቂ ማግኘት ችሏል። መሪ ነው። ከኳስ ጋር ምቾት እንደሚሰማው አሳይቷል። ከ44 በላይ የተሳኩ ኳሶችን ማቀበል ችሏል። 86% ስኬታማ ነበር። ገና አንድ ጨዋታ ለቡድኑ እንዳደረገ አውቃለሁ። በቀጣይ ጨዋታዎች አሞሪም በቂ የመሰለፍ ዕድል ሊሰጡት ይገባል። የቤልጂየም ሚዲያዎች ስለ ብቃቱ ያወሩት ነገር ልክ መሆኑን ተረድቻለሁ ሲል ሽማይከል ተናግሯል። የቀድሞው የሊቨርፑል ተጫዋች የነበረው ኔዘርላንዳዊ ደርክ ካይት ሊቨርፑል ወደ አሸናፊነት መመለስ አለበት ሲል ተናግሯል። የ45 ዓመቱ ካይት እንደገለጸው አርነ ስሎት በመጡበት ዓመት ዋንጫ ማሳካታቸው ጥሩ የሚባል ነገር ነው። በዚህ ዓመት ግን አርሰናል ተጠናክሯል። ቼልሲና ማንቸስተር ሲቲ ለዋንጫው መፎካከር ይችላሉ የሚለው ካይት ሊቨርፑል ወደ አሸናፊነት መመለስ አለበት። ይህ ካልሆነ ነገሮች ከባድ ይሆናሉ። የቡድኑ ስብስብ ጥሩ ቢሆንም ባላንስ ግን ይጎድለዋል። ቡድኑ ኳንሳህን ማቆየትና አንድ የአማካይ መስመር ተጫዋች ማስፈረም ነበረበት ሲል ካይት ሐሳቡን ገልጿል። የአርሰናሉ ስፖርቲንግ ዳይሬክተር አንድሪያ ቤርታ የቡካዮ ሳካን የኮንትራት ውል ለማደስ እየሰሩ እንደሚገኝ ተሰምቷል። አርሰናል ዌስትሃምን ባሸነፈበት ጨዋታ 200ኛ ጨዋታውን ማድረግ የቻለውና ከቲየሪ ሄንሪ የአድናቆት መልእክት የደረሰው ሳካ እስከ 2027 ድረስ በመድፈኞቹ ቤት ውል ቢኖረውም ቤርታ ከወዲሁ የተጫዋቹን ኮንትራት ለማራዘም ንግግር ላይ ናቸው ተብሏል። በቀጣይ ሳምንት ሁሉም ነገር እንደሚጠናቀቅ ተሰምቷል። የሳካ ወኪል የሆነው አሜካ ኦባሲ ቤርታ ድንቅ ሰው ነው፣ አርሰናል ትክክለኛ ሰው ማግኘት ችሏል፣ በቀጣይ ቀናት ቡካዮ ሳካ በመድፈኞቹ ቤት ውሉን ያራዘማል ሲል ወኪሉ ኦባሲ ተናግሯል። ላሚን ያማል ባጋጠመው ጉዳት ምክንያት ለተጠባቂው የኤል ክላሲኮ ጨዋታ የመድረሱ ነገር አጠራጣሪ ሆኗል። የባርሴሎና አሰልጣኝ ሃንስ ዲተር ፍሊክ እንደተናገሩት ላሚን ያማል ጉዳት እንዳጋጠመው ሁላችሁም ታውቃላችሁ። ከማድሪድ ጋር ለምናደርገው ጨዋታ እንዲሰለፍ ጥረታችንን እንቀጥላለን። የሕክምና ዶክተሮች ከ2 እና ከ3 ሳምንት በኋላ መጫወት ይችላል ብለውኛል። ለማድሪድ ጨዋታ የመድረሱ ነገር ግን አጠራጣሪ ይመስለኛል ሲሉ ሃንስ ዲተር ፍሊክ ሐሳባቸውን አጋርተዋል። የባየር ሙኒኩ ዳይሬክተር ክሪስቶፍ ፍሬውንድ ሃሪ ኬን በክለባችን ይቆያል ሲሉ ተናግረዋል። ሃሪ ኬን በዚህ ውድድር ዓመት በቡንደስሊጋውና በተለያዩ ጨዋታዎች ብቃቱን እያሳየ ይገኛል ያሉት ፍሬውንድ ሃሪ እስከ 2027 ድረስ በባየር ሙኒክ የሚያቆይ ኮንትራት አለው። ለባሎንዶር አሸናፊነት ትልቅ ተስፋ አለው። 32 ዓመቱ ቢሆንም ሃሪ ኬን የቡድናችን ወሳኝ ተጫዋች ነው ሲሉ ለስካይ ጀርመኒ ሐሳባቸውን አጋርተዋል። ፍሬውንድ ሃሪ ኬን በባየር ሙኒክ ቤት በ104 ጨዋታዎች 100 ጎሎችን ከመረብ ማሳረፍ ችሏል። እንግሊዛዊ አጥቂ በቀጣይ የአውሮፓ ሻምፒዮንስ ሊግን ከባየር ሙኒክ ጋር ማሳካት እንደሚፈልግም ሐሳቡን ግልጽ አድርጓል። የኤቨርተኑ ግብ ጠባቂ ጆርዳን ፒክፎርድ 300ኛ የፕሪሚየር ሊግ ጨዋታውን በማድረጉ ደስተኛ መሆኑን ተናግሯል። በእንግሊዝ ፕሪሚየር ሊግ መጭ የተለየ ደስታን ይሰጣል የሚለው ፒክፎርድ በመላው ዓለም ሊጉ ተወዳጅ እንደሆነ ይታወቃል። እኔ ወደ ኤቨርተን ከመጣው ጊዜ ጀምሮ በጣም ጥሩ ጊዜያትን አሳልፌያለሁ። ክሪስታል ፓላስን በአስደናቂ ሁኔታ ካሸነፍን በኋላ ለእኔ ሌላ ስኬት ነበር። አንድ ዓላማ አለኝ። ዴቪድ ሲማን 325 ጨዋታዎችን ለአርሰናል ማድረግ ችሏል። እኔ የእሱን ሪከርድ መስበር እፈልጋለሁ። የጨዋታ ዘመኔን በኤቨርተን ቤት ባጠናቀቅ ደስ ይለኛል ሲል ፒክፎርድ አስተያየቱን ሰጥቷል።